የኢትዮጵያ የሃይማኖት ተቋማት ጉባኤ የጸሎት መርሃ ግብር ማዘጋጀቱን አስታወቀ። ግንቦት 13 ቀን 2018 ዓ.ም የኢትዮጵያ የሃይማኖት ተቋማት ጉባኤ የዘንድሮ ሀገራዊ ምርጫን በማስመልከት ስለሚካሄደው የጸሎት የምልጃና የዱዓ መርሃ ግብር ጋዜጣዊ መግለጫ ሰጠ። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች የፊታችን ግንቦት 16 2018 ዓ.ም በአራዳ ፓርክ አገር አቀፍ የአደባባይ የጸሎት የዱዓ እና የምልጃ መርሃ ግብር ለማካሄድ ዝግጅታችንን አጠናቀናል ማለት ነው። ጋዜጣዊ መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቄስ ታጋይ ታደለ በዘንድሮ ምርጫ የሃይማኖት ተቋማት ከማንኛውም ፖለቲካዊ እንቅስቃሴ ሊታቀቡ እንደሚገባ አሳስበዋል። በሀገር ደረጃ በሚደረጉ ተግባራት ላይ የሚሳተፉ ሁሉም አካላት ሀገርና ሕዝብን በማስቀደም አለማግባባትንና ቅራኔን ከሚፈጥሩ ተግባራት እና ንግግሮች እንዲታቀቡ የሃይማኖት አባቶች የመምከር የመገሰጽ ኃላፊነት ሊወጡ ይገባል ብለን እናምናለን። በተያዘም በማንነት በተለይም በሃይማኖት ውግንና ላይ የተመሰረቱ ማንኛውንም እንቅስቃሴዎች እንዳይካሄዱ መከላከል እና የሃይማኖት ተቋማት ከማንኛውም የፖለቲካ እንቅስቃሴ የጸዱ እንዲሆኑ ተቋማቱን የመጠበቅ የማስተማርና የማሳሰብ ስራ መስራት ይጠበቅባቸዋል ከተሰጣቸው ኃላፊነትና ካላቸው ተልዕኮ አንጻር ማለት ነው። የሃይማኖት አባቶች የፈጣሪ እንደራሴዎች በመሆናቸው ትልቅ ኃላፊነት ያለባቸው መሆኑን የገለጹት ሊቀ ትጉሃን ቄስ ታጋይ ታደለ ሀገራዊ ሰላማችን ይበልጥ ይጸና ዘንድ ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል የሚካሄደው የጸሎት መርሃ ግብር በተለይ 4 ዓላማዎች ያሉት መሆኑን ገልጸዋል። ይህ አገር አቀፍ የአደባባይ የጸሎት መርሃ ግብር 4 መሰረታዊ ዓላማዎች ይዟል። የመጀመሪያው ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ሁለተኛው የሃይማኖት ተቋማትና መሪዎች ያላቸውን የሞራል ልዕልና በመጠቀም በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። ሶስተኛው በመርሃ ግብሩ የሚተላለፉ የሰላምና የአብሮነት መልእክቶች ለመላው የኢትዮጵያ ህዝብ እንዲዳረስ በማድረግ በዜጎች ስነልቦና ላይ አዎንታዊ አመለካከት ይበልጥ መገንባት እንዲቻል ነው። አራተኛውና የመጨረሻው ከሁሉ በላይ ብሔራዊ ጥቅማችንን እንዲጠበቅ እና ሰላም እንዲጸና የፈጣሪ እገዛ እዝነትና ጸጋ እንዲበዛልን የሰላምና የአብሮነት ጸሎት ማካሄድ ናቸው። ከዚህ የጸሎት መርሃ ግብር ጋር በተያያዘ ጋዜጣዊ መግለጫውን ጨምሮ ሌሎች መልእክቶች በማህበራዊ መገናኛ ብዙሃን ከኢትዮ ቴሌኮም ጋር በመተባበር በአጭር የሰላም የጽሁፍ መልእክቶችና በየጎዳናው በሚገኙ ስክሪኖች እንዲሁም መልእክቱ የሚተላለፍ መሆኑ ተገልጿል። ግንቦት 16 ቀን የሚካሄደው የጸሎት የምልጃና የዱዓ መርሃ ግብር በክልሉ በተመረጡ ቦታዎችም የሚካሄድ መሆኑ ተመላክቷል። በዚህ መርሃ ግብርም የመንግስት የስራ ኃላፊዎች፣ የገዢውና ተፎካካሪ ፓርቲዎች አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሀደ ሲንቄዎች፣ ሴቶች፣ ወጣቶችና ሁሉም የተጠራ መሆኑን ጠቅላይ ጸሐፊው ገልጸዋል።